ይሄን እኔ ያልፋተውም ዛሬ እንዳትፋታ maybe ማታ ተመልሼ ሳልመጣ አልቀርም በበርበሬና በቁንዶ በርበሬ መካከል ያለው ልዩነትን አስረዳ ሚጥሚጣ ኤፍጂ ባላለው ወይ በሙሉ ስሜ ደግሞ ኤፍሬም ዩቲዩበር ነኝ ፓስታ በምንድን ነው የሚመቸው በእንጀራ ብድግት አደርጋለሁ በእጄ ማለት በየነት በጣም ነው የሚደብረኝ የቺክኑ ቴስት በጣም ለየት ያለ ነው በቃ የሚገርም ቴስት የእፍታ ሰዓታችን ላይ እንገኛለን ዛሬ ይዣችሁ የተገኘሁት በኦሊቭ ኤንድ ብሬድ ሬስቶራንት ነው የዚህ ፕሮግራም የብር ደረጃ አጋር አሃዱ ባንክ ሰላም እንደምሰነበታችሁ እንዴት ከረማችሁ የእፍታ ሰዓታችን ላይ እንገኛለን ዛሬ ይዣችሁ የተገኘሁት በኦሊቭ ኤንድ ብሬድ ሬስቶራንት ነው ይሄ ሬስቶራንት በተለይ ፓስታ አፍቃሪ ለሆናችሁ እንዲሁም ደግሞ የጣሊያን ዲሽ ተመራጭ የምታደርጉ ተመልካቾቻችን ይሄንን ቦታ የምትወዱት ይመስለኛል በይበልጥ ደግሞ ጥንዶች ለራት የሚመርጡት ቦታ ነው ቤተሰቦች ተሰብስበው ጥሩ ጊዜ ለማሳለፍ የሚመች ቦታ ነው እኔም ከአንድ እንግዳ ጋር በመሆን በኦሊቭ ኤንድ ብሬድ ሬስቶራንት ቆንጆ ቆይታ አደርጋለሁ ቆይታዬን ተከታተሉ የዛሬ የፍታ ደግሞ እንግዳዬ በሶሻል ሚዲያ የምናውቀው ዩቲዩበር ኤፍ ነው እሱን የጠበቅኩን ያለሁት እስካሁን አልመጣም ስመጣ ይቀጣል ሰላም እንዴት ነው አላስጠብቅሽም ሶሪ በጣም ደህና ነህ እግዚአብሔር ይመስገን እስቀልድ ነው ሰዓት ላይ ሰዓት አክባሪ እንደሆንክ አውቃለሁ በጣም ኦን ታይም እንዴት ነህ አለን እግዚአብሔር እንዴት ነው የአዲስ አበባ አየር ጥሩ ነው አዲስ አበባ አየራ እንግዲህ እንደዛ ያለን ተያይዘናል ባለፈው ቪዲዮዎችን እየተመለከትኩ ነበር ኦኬ ግን ወደ ቆይታችን ከማለፋችን በፊት ተመልካቾቻችን እስኪ ለማታውቁኝ ኤፍጂ ባላለው ወይ በሙሉ ስሜ ደግሞ ኤፍሬም ዩቲዩበር ነኝ ሶሻል ሚዲያ ላይ አለው ኢንስታግራም ላይ ቲክቶክም ላይ ዩቲዩብ ላይ ግን ሜንሊ እየተንቀሳቀስኩ ያለው ታውን ዩቲዩብ ላይ ነው ያው ዩዘር ኔም ደግሞ ኤፍጂ ይባላል ሰላም እንዴናችሁ ሰላም ሳውባሪ ነው እንዴ ባለፈው ቪዲዮን እየተመለከትኩኝ ሰዓቱ ተንታቶብኝ በሳበት ሰዓት በጣም ቤት እየሆንኩ ነው ምናምን እያልክ ነበርና ዛሬ እንደውም ስቀጥር ጃፍሪ ይመጣ ይሆን እያልኩ ነበር እንዴት ነው ለመድከው አይ ለምጃለሁ ሰዓት ላይ እንኳን ቀልድ አላውቅም ኦን ታይም ነው የምገኘው ግን ትንሽ የሰዓት ልዩነትም ስላለ ከባድ ነበረ አሁን ግን እየተስተካከለ ነው ኖርማል ተለምዷል አሁን ያለነው ኦሊቭ ኤንድ ብሬድ ሬስቶራንት ነው ከዚህ በፊት ተቀለጽ አላውቅም እዚህ መጀመሪያ ነው ለመጀመሪያ ነው ቤቱን ታስጎበኘን ማለት ነው ሱፐርቫይዘር ነው እየጠበቅኩ ነበር መጥተሽ ስለዚህ እሱ ያረለ ይቻላል አመሰግናለሁ እሺ ቤተልሔም እባላለሁ አሁን ላይ በማኔጀር አክት ያደረኩ ምገኘኝ ነኝ ይሄን ይመስላል እሺ አሁን ወዴት ነው የምንሄደው ወደ ሬስቶራንታችን እሺ ኦሊቭ ኤንድ ብሬድ ያለበት ምክንያት ኦነራችን ባለቤቷ ኦሊቭ ኤንድ ፊግ የሚባል ቤት ታዘወትር ነበርና ወደ ኢትዮጵያ ኮንተንቱን ስትቀይረው ኦሊቭ ኤንድ ብሬድ አድርገው የመጣው በውስጣችን 35 በላይ ሰራተኞች አሉ እሺ አብዛኛው ሴት በሚባል ደረጃ ሴቶችን ያማከለ ነው ለምን ሞሪያው አሁን ላይ ላለው ሴትን ሰፖርት ለማድረግ እኩል ነን እውነት ነው እኩል ነን ግን ደግሞ አለ አይደል ወንድና ሴት እኩል ነን ኔቸራሊ ሊሆን ይችላል ግን ሰፖርት የምንፈልገው ሞርኛ ነን ሴቶች ነንና ከዛ አንፃር ሴት ብዙ ነገር ከእናትነትም አንፃር ብዙ ሴቶች እንበዛለን ምን አይነት ዲሾች ነው የምታዘጋጁት የጣሊያን ዲሾች ናቸው የሚወጡት ስፓጌቲ ላዛኛ ፒዛችን ሞር ሰው ይወደዋል በብሬክ ኦቨን ነው በእንጨት ስለሚጋገር ሞር ቴስቲ ነው ብሎም ቴስቲ ነው ሰው ያንን ይወደዋል ይሄን ይመስላል ይሄ እንዴት አገኘው የውስጥ ገጽታው ያምራል በጣም ያምራል
ሞር ደግሞ ሰው ደግሞ ብራንች የለንም ይሄ ብቻ ነው ሰው ምኑን ይወደዋል ኢንቴሪየሩን በጣም ይወደዋል ሰላማዊነቱን ይፈልገዋል ዝም ያለ ነገር አርቲስቶቹ መጣሉ ሁሉንም ያማከለ ነው በጣም የተመቸኝ አርቲስቶቹ ሳገኙ ቆንጆ በጣም ካልቸራል ናቸው ያምራሉ ቤታችንም የግንብ መሆኑ የሆነ ሰላም ጸጥታው ሰው ይወደዋል ያን መርጦ ሰው በጣም አዘውትሮ የሚመገበው ምንድነው ፒዛችንን ላዛኛችንን ይወደዋል ቺክኖች አሉን ለመጀመሪያ ጊዜ ስመጣ ሪኮመንድ የምታደርገኝ ምንድነው እዚህ ቤት ስፓጌቲ አሪፍ የሚባለው ስፓጌቲ ነው በደንብ ቴላፊሊ ፔኔ ስፓጌቲ መርጦ መጠቀም ሁሉም አለ ግን ኢታሊያን ዲሽ ኤቭሪቲንግ አለ በደንብ አለ ስለዚህ ሁሉንም እንቀምሳለን ማለት ነው አይደል አዎ ዝግጁ ነህ እርባ ከቺክኑ ትናንት አልበልኩም ከትናንት ጀምሮ አልበልኩም ዛሬ በደንብ እንበላለን ከቺክኑም ከፒዛውም ከስፓጌቲው ቴስት ታደርጋላችሁ አስተያየት ለተመልካቾቻችን እናደርሳለን እሺ ታች ጋርደን አለ ይሄን ይመስላል ደስ ይላል በደንብ ምሽት ላይ ደግሞ ሲጨልም ላይቶቹ ሲበሩ በጣም ቆንጆ እይታ ነው ያለው በደንብ ያስታውቃል ብዙ ሰው ቀለበት እኛ ቤት ኢንጌጅመንት ፕሮፖዝ በደንብ የተረጋጋ ቦታ የሚፈልግ ሰው እኛም ቤት በደንብ ይመርጣዋል ተመራጭም ነው ቤታችን እንዳያችሁት ኤላዩ ምታችሁ ይሄን ይመስላል ያዘጋጀንላችሁ ምግብ እስከሚቀርብ እናንተ አርፍ ማለት ትችላላችሁ እሺ እኔም አመሰግናለሁ ተመልካቾቻችን አሁንም በፍታ ሰዓታችን ቆይታ እያደረግን ያለነው በኦሊቭ ኤንድ ብሬድ ሬስቶራንት ነው ኤፊ እንዴት አገኘው ቆንጆ ነው አይደል ቆንጆ አሁን ደግሞ ምግቡም ስለተዘጋጀ እየተዘጋጀም ስለሆነ እንቀመጥና አንተና እኔ ቆንጆ ቆይታ እናደርጋለን አንቺ ጋር የነበረን ቆይታ ደግሞ ከልብና እኛም እናመሰግናለን ዩቲዩብ ላይ የምትሰራቸው ኮንተንቶች አሁን ከቅርብ ጊዜ ወዲህ የምግብ ሪቪው ጀምራል ከዛ በፊት እንደ ቱር አይነት ምናምን ነበር መሰለኝ ሐሳብ ቀይረህ ነው ምንድነው ሐሳብ ቀይሬ ሳይሆን ከዚህ በፊት ልክ ሲጀምር አካባቢ ሪአክሽን ነበር የምሰራው ከዛ ካጠፋቸው በኋላ ቪዲዮቼን ምግብ ነበር የምሰራው ሜቢ ካላየሻቸው እዛ ያሉት አሪፍ የሚባሉ በርገር ቤቶች ያዙርክ አሞክር ነበር ሶ ድሮም የነበረ ነገር ነው አሁን ደግሞ ሞር ኦፍ ለየት ለማድረግ ዝቅተኛ ዋጋ ያለውንና ከፍተኛ ዋጋ ያለውን ኮምፔር ያደረግን ነው አሁን ላይ እየሰራን ያለን ለውጥ ኖሮት ሳይሆን it's just content everything ነው ምን ሞከረው ሶ እኔ እንትን ያለው መስሎኝ ነበር ይሄ የሃሎዊን አከባበርን ምናምን አዳዲስ ነገሮችን ታሳያለህ በዛውም እና እንደዚህ አይነት ኮንተንት አንተ ላይ መመልከት ለሚፈልጉ ሰዎች ምናልባት ጥያቄ ከሆነባቸው የምግብ ሪቪው ስትሰራ ሐሳብ ቀይሮ ነው ወይ ሄድሽ ከሚሉ መልስ እንድትሰጣቸው ቢሆን በእኔ ዩቲዩብ ቻናል ኤቭሪቲንግ ነው ምን ሞከረው ሁሉንም ነገር ስፔሻሊ ቻሌንጅ የሚያደርጉ ነገሮች ደስ ስለሚሉ ለዛ ነው ትራቨል እንሰራለን አዳዲስ ነገሮችን ዲስከቨር እናደርጋለን at the same time ደግሞ ምግቦችና የተለያዩ ነገሮችንም ሪቪው እንሰጣለን ከሀገር ውስጥ ምግብ ሸክላ ጥብስ በጥሬ ስጋ አሁን በቃ እነሱ ናቸው በጣም ኦብሰስድ አድርገው በየቀኑ በጣም በተደጋጋሚ እየበሉ ያለው እሱ ነው ምግብ ላይ አንድ ምግብ ከቀመስኩኝ ያንን ምግብ ከወደድኩት መለየት አልፈልግም ሁሌ እሱን መመገብ ፈልገው ብለህ ነበርና አሁንም ቁርጡን በእንደዚህ አይነት ስሜት ውስጥ ሆነ ነው የምትበላው አዎ አዲክሽን አለ እንዲህ ያደረገኛ ካላገኛ ዛሬ አዲክትድ የምትሆነው በዚህ ነው በጣም እሺ እንግዲህ ጨዋታ አለ ምግባችን እስኪደርስ ዝም ብለን ከምንቀመጥ አንዳንድ ምግብ ላይ ስለሆነ ሁለታችንም የምንሰራው መቼስ የምግቡ ዕውቀት ይኖርሃል ብዬ አስቤያለሁ በጣም እንጂ ዕውቀት ለመለካካት እንዲሆነን እነዚህን 10 ጥያቄዎችን በፕሮዲዩሰራችን አማካኝነት ተዘጋጅቷል እነዚህን ጥያቄዎች ካልተመለሱ ደግሞ እዚህ ጋር የምትመለከታቸው ቅጣቶች ትቀጣለህ ማለት ነው ለምታዩ ሎሚ ብቻውን ተጨምቋል ሎሚ አለ በጨው ይሄ ደግሞ ሎሚና ጨው ግን አንድ ላይ ይሄዳሉ የሆነ ነገር እስኪ ቀምሰት ነግረኛለህ ጨጓራችንን አይመጣጥስተ
አይበጥሰው የአሲድ አይነት ባህሪ ይዘው በጣም ከፍተኛ ነው የሚሆነው ነው ይሆናል እሺ በደንብ ይረባል ትበላል ሰምታችኋል በጣም ከፍተኛ ነው የሚሆነው እዚህ ጋር ደግሞ ስፓይስ አለ የፒዛ ማባያው አይነት ቺሊ ነገር ነው ያ ይሄ ሆት ሶስ ነው እሺ ጥያቄን በተቻለ መጠን ለመመለስ እንሞክር ተረዳርተን ተጋግዘን ቢሆን በለሽ አይመስልም አዎ ተመልካቾቻችን አሁን ደግሞ ቆይታ የምናደርገው ከኢቲ ጋር እዚህ ጋር የምትመለከቱትን የተዘጋጁትን ጥያቄዎች እንጠያየቃለን የመለሰ አሸናፊ ይሆናል ያልመለሰ ደግሞ ቅጣቱን ይቀጣል ማለት ነው ፈጣሪ ይርዳሽ እንግዲህ አሜን አንተንም ይርዳ አለኔ ችግር የለም ካንተ ይጀምር አረ ከሲ አረ ተይ አረ ፕሊዝ እሺ አረ አይሆንም አስቀን እሺ የመጀመሪያ ጥያቄያችን የመጀመሪያ ጥያቄው ግብጦ ምን አይነት የተክል አይነት ነው ግብጦ ተክል ከሆነ ምን አይነት የተክል አይነት ነው ነው የሚለው ጥያቄያችን እሺ ይሄስ በቃ አይ ቆይ ካረንጓዴዋ ሻልሻለች እንትን አሪፍ እየሄድሽ ነው እውነት ምንድነው ሞክሪ እንደ ካሮት ምናምን ከስር አይደለም እሺ አንዴ ለሞክሬ መጨረሻ ከጤፍ ምናምን ይዘጋጃል አይደለም በቃ እሺ እቺ ጋር እንኪ እቺ ነገር አንተ ግን ምን ነሸኩል ከለለ ከሎሚና ከጨው ወይ በጣም የሚመቸኝ ባይዘው እስቲ ሎሚና ጨው ለስማም ቦል ጭራሽ አይመጣውም እኮ አንድ ላይ አንድ ድል ለሞክ አይ አልቋል ታይም የለሽም ሁሉ ነገር ነው የሚጠፋብኝ ልድገምና ፕሊዝ አንስተሻት አታሪ አንተ ላትጠጣ ምን ማለት anyway መልሱ ልንገርሽ መልሱ ጥራጥሬ ነው alright ደስ ያለሽን አንዱ ነሽ እንዴት ነው ቤተሰብ አለ ከጥያቄ በፊት ቤተሰብ of course ማለት የራስን ቤተሰብ መስርተሃል አለኝ ልጅ አለኝ ስንት ዓመት ልጅ አለ 6 ወር ነው በእውነት ኮንግራ ለዚህ እንን ጥያቄ ለመመለስ አትቸገርም ከዶሮ ብልት ውስጥ ባልና ሚስት የሚካፈሉት የብልት አይነት ምን ይባላል በጣም እኔ ቀላላን እኔ ካልቸራል ነገር በጣም ነው የሚመችኝ ታውቃለሽ ባህላዊ ነገር ምናምን ሶ መልሱ መቋደሻ ነው የሚሆነው አይደል እንዴ እኔ ሳስብ እድሌ ነው ምን ማድረግ ይቻላል አሁን ከግሪን ከዚህኛ ታረጊልኛለሽ ኮረፌ የሚባለው መጠጥ ከምን ይዘጋጃል ወይኔ ጉዴ እሺ ምርጫ ቢኖረው ጥሩ ነበር የለውም ከምን ኮረፌ ምንድነው ታውቂያለሽ ኮረፌ ታታቂም በቃ አይ ትንሽ ፍንጭ ወሰደኝ ምን አለበት ኮረፌ ነው ምን ሊሆን ይችላል አንደንትን ነው እንደ ይሄ ጠላ ጠጅ ምን እንደሚባሉት መጠጦች ባህላዊ መጠጥ ነው ኮረፌ እና እንዲሁም ብዙ ጊዜ
ብዙ ሰዎች ይጠጡታል ካሻሮ ምናምን የሚዘጋጀው ካሻሮ አይደለም አይደለም በቃ እቺ ካረንጓዴዋ ታረጋታለሽ አሁን እኔ ነኝ የምመርጥልሽ ምረጥ ይሄኛው ይሻላል አሁን ማርያምን አልወደው አይ ኖ ፕሊዝ ተጋበሽልኝ ቅድም ፈጣሪ ድረስልሽ አላልኩሽ በእውነት አልወደውም ይሄን ነገር ስፓይሲ ነው በጣም ቴስቱ ይደብራል እስቲ ቅመሽና ንገሪኝ ላስረዳም ነው ድረስ ነገር ቅመሻት በጣም ከባድ ነው አይደለ ሙያ ላይ እንዴት ነሽ ግን እስከዚህ ከገብስና ከብቅል ነው ከገብስ ከብቅልና ከጌሾ ነው የሚዘጋጀው ኮረፌ መቼ ተላለ አይዞን ያ ቀንማ ይወጣል የት ይሻላል እስኪ ጠይቂኝ ልጫናህ አልፈልግም እኔ ልምረጥ እኔ ከሎሚ ይሻለኛል ኩርኩፋ የታለ አንቺ ሎሚ ምንድን ነው ኩርኩፋ እንዴት ነው የሚሰራው በደቡብ የሚገኝ የምግብ አይነት ከበቆሎ ነው እንዴ መለስኩት እስቲ እግዚአብሔር ነው ሰው ግምት ይሳካል እስቲ እግዚአብሔር ይቀራል ቢያንስ ግማሽ መልሻለሁ ግማሽ ፖይንት አለ ግማሽ አይደለም የግማሽ ሩብ ነው የመለሰ የግማሽ ስንት ነገሮች አሉት ሁለት ነገር የሚቀረው አዎ ሁለት ነገር በቆሎ በቆሎ ማርክ ሌላ በቆሎ ቆይ በቆሎ ሜቢ ስፓይሲ ነገር ነው ለምን ነግራለሁ ዳጣ ምናምን ይከቱበታል አይ ያው ደቡብ አካባቢ ዳጣ አለው አታማክረኝ እኮ እሺ ዳጣ አልኩ ዳጣ የለውም ቆይ እንዴ መች ሞከርኩኝ እኔ ቅድም አግዘኝ ስላየ ብንተባበር አሁን አግዘህ ነበር ከበቆሎ ጋር ምን አብሮ ይገባል ስታስብ ምን ሊሄድ ይችላል በቆሎ ራሱ መምጣቱ በጣም ያው ደቡብ ነው እሺ ሳፍ እየፈጨ ነው በቆሎ ቆጮ ዳጣ መሰል ነገሮች አጥነ እቺ ወደ ዳጣ ይቀራረባል ሎሚው ግን አይሻልም በእውነት አይሻልም እቺ ግማሹን ስለመለስኩ ያው ሙሉን እንትን አለ ግማሽ ነው ማድረግ ይችላል ላንቺ ግማሽ በእውነት እንዳፈርሶ ተይ በቃ እሺ እንዴ አቺ በቃ ወይኔ እስማም ወደፈስ ወንድ ልጅማ እንደዚህ መረር ቆፍጠን ያለ ነገር ካልጠጣ ምን ሆኖ እንደሆነ አረ ኖርማል ነው በጣም ፒስ ነው እንደውም ሳል እንትን ይቻላል አይ ቀጣይ ምቺን ብቀጪኝ መልሱ አጣጥፊው ቁጭ ከበቆሎ ዱቄት ነው የሚሰራው አሰራሩም እንደበሶ ተጨብጦ ሲሆን ጎመንና ስጋ ይገባበታል ጎመንና እንዴት ደቡብን አስበ እንዴት ስጋ ትረሳለህ አይገርምም በቆሎ መጥቶልኝ ስጋው እሺ ቀጣዩ ጥያቄ በራድ ምንድነው ነው የሚለው ጥያቄ አይ ስካለብ ተሳስተን አይ በራድ ምንድነው በራድ ሂንት አለው ግን አልነግርሽም እንዴ አይቻልም ለሻይ ማፊያ እንጠቀመዋለን ከአንድ እስከ 10 ልቁጠር
ታይሚንግ አንቺ ነገር ግን እዚህ ጋር እንደዚህ እግዚአብሔር እየቆየ ነው የታወቀኝ እሺ እንቀጥል ሞክሪ በቃ አታውቂውም እሺ አሁን ደግሞ ከእዚህኛው እናረጋለን አይቻልም አል በጣም ብዙ ነው ያለ አረ እሺ ካረንጓዴ አልኪው እሱ ነገር ግን ከምንድን ነው የሚዘጋጀው ከቃሪያ ነው አንዴ ላጣው ሲልት እኮ ቀላል ነው ሲልት ቀላል ፒስ ነው እየቆየ አንዴ ቢሰማሽ አንድ 5 ደቂቃ ስጪው ይሄ ግን እንዴ ቆይ አንቺ በራድ ምንድነው ማብረድ ነው ምንድነው በስመ አብ ወልድ ወመንፈስ ቅዱስ እሺ ሻይ ማፊያ ምንድነው በምንድነው እና በቃ መልሱ እኮ ማንቆርቆሪያ ነበር እስቲ እግዚአብሔር እስኪ አምጣው በስርዓት አልጠየቀኝ እንዴ ለሻ መልሱ ማንቆርቆሪያ በጣም ኢዚ ነበር በራድ ነው የሚባለው ሌላ ቋንቋ ነው ክፍለ ሀገር ወደ ኢትዮጵያ የተለያዩ ሀገሮች ክፍሎች ላይ በራድ ይባላል እሺ ባህላዊ መጠጥ ምን ይመቻል ጠላ ሰሞኑን ነው የሞከርኩት ቢያንስ ከሳምንት በፊት ምናምን ሞከርኩና ለቪዲዮ ነበር የሄድኩት እንዳጋጣሚ ሆኖ ግን እስካሁን እንዴት ሚስ እንዳደረግ ግራ ገብቶኝ በጣም ፒስ ነው ጠጅ እንዴትና ከምን ይዘጋጃል አንዴ ከማር ነው እሺ ሌላስ ከጌሾ ከማር ማን የሚነግረው ሰው አንተ እየነገርከው የኔ እናት ነግሬሻለሁ እኔ ባህላዊ ነገር በጣም ይመቸኛል ብዬሻለሁ እንደዚህ አይነት ጥያቄ አልስትም ያ እንደዛ ነው አንተ እንደንግዳ አሁን አትመልስ እሺ እንቀጥል እኔ በዚህ ልሰከር ነው እኔ ነኝ ማነሳልሽ አስኪቺ ምን አለሽ አሁን ና አይሆንም አይቻልም ወይ ይሄ በጣም ቀላል ጥያቄ ነው አይ ይሄ ፒስ ነው ጥህሎ የት አካባቢ የሚዘወተር ምግብ ነው ሰርቻለሁ እኮ ደቡብ እንዳት በነገር ላይ ጥህሎ ለመጀመሪያ ጊዜ ቀምሼ አሁን በጣም ነው የወደድኩት በልከታ ቃላን አላቅም መቅመስ አለብኝ የሆነት ተወደዋለሁ ወደ ትግራይ አካባቢ ወደ ሰሜን ትግራይ አካባቢ የሚዘወተር የሚበላ የባአይ ምንድነው በዓል ላይ ለሚያከብሩት ሰው የሚያቀርቡት የምግብ አይነት ነው ከነ ኤክስፕላኔሽኑ ነው ዋው ለመጀመሪያ ጊዜ ጥህሎ ለሞከር ነው አጨብጭበናል አንዱን እንኳን እንደዚህ አብራርቼ ልመልስ እንጂ ቀጥይ እሱ ነው አይደል እኔ ምልህ መቼ ነው የሄድከው ወደ ውጭ ከ7 ዓመት በፊት ቤት ሲያዘጋጁ አይታ የምታውቀው የእህል አይነት አለ ለምሳሌ ሽሮ በርበሬ አዎ ይዘጋጅም ነበር አሬ ይዘጋጃል ሽሮ ሽሮ ሲዘጋጅ አይተታቃል በርበሬስ ያ ይደለዛል በርበሬ ዛሬ ከባለሙያ ጋር የቀረብኩት ከባድ ነው ታዲያ በበርበሬና በቁንዶ በርበሬ መካከል ያለው ልዩነትን አስረዳ ሚጥሚጣ ሜቢ የቅጠል አይነቱ ነው የሚለያየው በርበሬውን እቺ ቀጭኗን ቀይዋ ነገር ቁንዶ በርበሬ ምንድነው ቁንዶ በርበሬ ታውቅ ወይኔ የትኛው ይሆናል ልዩነቱ ምንድነው ያኛው ያቃጥላል ይሄኛው ደግሞ ያው ኖርማል የትኛው ነው የሚያቃጥለው ቁንዶ በርበሬ ያቃጥላል በጣም በርበሬ ያቃጥላል ኖርማል ነገር ነው ያቃጥላል የሆነ ሂንት አሰጪኝ ከዚህ በላይ ምን ሰጠሽ እንዴ በርበሬና ቁንዶ በርበሬ ይሄ ነገር ግን ያዞረኝ ነው እግዚአብሔር ይቅርብና እስኪ ሎሚ በጨው አይ ከሎሚ እሺ ሎሚ በጨው እሺ አይደለም እንደዚህ መጨቃከን ይሻላል ሎሚና ጨው አንድ ላይ ሄድም አይደለም ውስጥ ገብቶ ስራው ሌላ ነው እንጂ አፍ ላይ እሺ ካልሽ ትንሽ አማስ ጨው አልወድም በእናትሽ እውነት እስኪ ከመሰው የዚህ ሀገር ጨው ቆንጆ ነው ኦኬ ያው
አሁን ያጭበርብረኸኝ ነው እሺ ኧረ በስመ አብ ያ አይችሉም ከዚህ በላይ ጫው ነው ልክ ሾሮፕ ነው እንድንድሱ አዎ በጣም አረስቸው እሺ ፕሊዝ ሀሳባችሁ ገብቶኛል ችግር የለውም ለዘጉት አፒታይቴ በኋላ እንዳልበላ ይነቱ በርበሬ ወጥ ውስጥ የሚገባ ነገር ነው ቁንዶ በርበሬ ሲሆን ደግሞ ወጥን ለማጣፈጥ የምንጠቀመው ቅመም ነው ኤማ ኦ ማይ ጎድ እሺ ክትፎ ሲሰራ በውስጥ ከሚጨመሩ ነገሮች መካከል እሺ ቅመሞች እሺ ፕሊዝ ልጨርሰው ሳጨ ክትፎ ሲሰራ በውስጡ ከሚጨመሩ ቅመሞች ምን ምንድን ናቸው ወሳኝ ጥያቄ ነው የጠየቀው ኮረሪማ ቅቤ እሺ እንኳን ደስ አለሽ ተርፈሻል እሺ ሀገር ስነክ ነገር ጠይቀኝ ብያለሁ አልሰማ ብለህ እሺ የመጨረሻዋ ወይ ጉድ በምን ይሁንልህ በሎሚ ቢሆን ደስ ብራብራት እሺ እሺ ብራብራት ከምን የሚሰራ የምግብ አይነት ነው እንዴትስ ይዘጋጃል ምግቡ የሚዘጋጀው በጉራጌ ዞን አካባቢ ነው ባህላዊ ምግባቸው ከጎዋ አስተካክላት እንሰት አለው እኮ ብያለሁ እኮ ሰምቻለሁ ከዚህ ዶክመንተሪ ላይ ምናምን ነገር አይቼው ነበር የሚዘጋጀውስ እሱን እንኳን አረስቸዋለሁ ረሱ አቆነ ለምዱ ነበር አላስተውሰውም አሁን ደግሞ ሚክስ ነው የምታደርገው አረ በይ ከሁሉም እንዲ እየባረከችው ነው እንዴ እሺ አይ በቃ ቢስየው ከሎሚ ላድርገው ከፈለግሽ እንዲ ሙሉን መጠጣት ይችላል ወይ ይቅርብ ሎሚ አረ ፕሊዝ ጠጣ እሺ በቃ ደስ ሲል ደስ አይለኝ እሺ ደስ ብሎ ሲጠጣል ለቅጣት ነው ብዬ ኦልራይት ለዚህ የሚዘጋጀው ልክ ነው ከእንሰት ነው አዘገጃጀቱ ደግሞ በምጣድ ላይ ሲሆን ከቆጮ እህልና ከቂቤ ይዘጋጃል እንዲህ ሆኖ አሸንፈኝ አሸነፍኳት በጣም ጥሩ ሙያ ላይ እኛ ወንዶች የምንበልጥበት ታይም ደረሰ እንግዲህ በእውነት የዓለም ፍጻሜ ደርሷል ለምን አንወዳደርም እያበሰለ ይቻላል እንጂ በዚህማ ሙያ እኮ ለካታይ እንዴ ነበር ጌሙ ቆይቶ በጣም ቆንጆ ነበር ይበልጣ ስራ በኋላ በጣም ምግባችን በላ ምን ይመስላል አረ ፕሊዝ እንጀራውስ ምንድን ነው ቺክን ነው ቢፍ ነው ቺክን ኦኬ አረንጓዴ ነገሩን እንኳን አንቺ ትላለሽ ለዛሬ ያዘጋጅላችሁ ምግብ እነዚህ ሶስቱ ናቸው ፒዛው ማርጋሪታ ነው ስፓጌቲ ቶሜቶ ሶስ እና ክላሲክ ሮስት ቺክን ሞር ሰው እነዚህ ምግቦች ፈልጎ ይመጣል ቬጂቴብል ካሮት ቬጂቴብል እና ራይዝ ነው ሳይዱ ሆኖ የሚወጣው ይሄን ይመስላል እንድጠጡት የቀረበላችሁ ኮክቴል ሞይቶ ነው ቨርጂን ሞይቶ ነው ሁለቱም አልኮል የለውም በስትሮበሪ ነው አንደኛው ደግሞ ሜንት ቴስት ነው ያለው ይሄን ይመስላል መልካም ማዕድ እሺ ስትጨርሱ አስተያየታችሁ በሚገባ እሺ እንጀምር ምንምልህ ከምን እንጀምር ከፒዛውን ጀምር ደስ ይለኛል ፒዛ ትወዳለህ
እዛ ያው በጣም ብዙ አይነት ብራንዶች አሉ ፒዛ ኢታሊያን ፒዛ ሳይሆን ፒዛ ጎጎ ይባላል ዶሚኖስ አለ በጣም የተለያዩ ብዙ ብራንዶች አሉ ሶ እነዛ ፒዛዎች በጣም ሲርበኝ የምበለው ፒዛ ቻንኪ የሆነ ፒዛ ታውቃለሽ ኤቭሪቲንግ ያለበት ማለት እኔ በጣም ከውጪ ምግብ ይልቅ ሀገር ውስጥ ምግብ ይመቸኛል ፓስታ ከበላው በምን መሰለሽ የምበላው በእንጀራ ነው ፓስታ በእንጀራ really እውነት እንደዚህ አይነት ነገር to be honest ብዙም I'm not really a fan of የፈረንጅ ምግብ ምናምን አሪፍ ነው ፓስታ በእንጀራ ብዙም አይደለም እኔ ናት ከፒዛውን ጀመር yes ማርጋሪታ ነው ያለችው which is ምንም የለውም ማለት ነው በቺዝ ብቻ ያ ምግብ ይበል ከውዱ አትፍሪ ገመጩ ትኩስ ነው በጣም ቢስ ነው አሪፍ ነው ቅልል ያለ ብዙ ጊዜ ነው እዛ ፒዛ ኦርደር ሳደርግ ከኤክስትራ ቺዝ ጋር ነው ማድረገው ሶኒ ፒዛ ለክ እንዲሳነሰው ነው መዘዝ አለበት ያለ ታነሰ እንደዛ ነው እንጂ ይሄ ግን ፒስ ነው ቆንጆ ነው ቅልል ያለ ፒዛ ነው አሪፍ ነው ያው ጣሊያኖች በፒዛ ቻርል የሚታወቁት ፓስታ እና ፒዛ ቆንጆ ነው ሪከመንድ የሚደረግ ነው አይደል አሪፍ ነው እስኪ አልበላሽም ግን እንዳልጠግብ ነው ሌላውንም ለመቅመስ አንተ አርቦሃል በጣም ነግሬሻለሁ ምንም ሳልበላ የሆነ ግን ቀለል ብሎ የምትበላው አይነት ፒዛ ነው ይሄ ክብድ አይልም አሁን ላይ ቴስቱም ደስ ይላል በጣም ቢስ ነው እሺ ኔክስት ከፓስታው እናድርገው ያ alright so ፕሌታችን ላይ አንቺ አርጊውና በቶማቶ ሶስ አይደለ ያ some just plain pasta ይመስለኛል የተራበሰው ምግብ ላይ አልችልም በነገራችን ላይ ቀርቦ በተለይ ቀርቦ ብቻ በቃ ሰዓት አለኝ ለሊት ይረበኛል ብዙ ጊዜ ነው በእውነት እና ካልበላው ሰዓቱ የምርም ተዛብቶባል ማለት ልነጫነጭ እችላለሁ ልናደድ እችላለሁ ለሊት ማለት ስንት ሰዓት አዳዲስ ጸባዮችን ሌላ አዲስ ነገር የለም አይ ሌላ አዲስ ነገር እንኳን የለም እሺ ፓስታ በምንድን ነው የሚመችህ በእንጀራ እሪያሩ ነው ለሊስ እንዲ ጭንቅ አልወድም ነው በእንጀራ ብድግ ታረጋል በእጅህ ማለት አይ ያሪፍ ነው ፕሮፌሽናል የሆነ አቀቃቀል ነው የቀቀሉት ፓስታውን አይደል ጥርስ ያዝ ያደርጋል አልተሰማህም አሪፍ ነው እሺ ይሄ ነገር በደንብ እስኪበስል ነው መቀቀል እንዲህ ካልሆነ በስተቀር እንዴት ነው ፓስታ እስኪ አበላልሽ እስኪ አጠቃለልሽ እንዴት ነው የተቀበልሽው እንትኑ አሪፍ ነው የፓስታው እንትን በጣም አልበሰለም ወይ እንደዛ ነገር ፒስ ነው ስራ አለው አኛኛ ካርገን ግን ፒስ አሪፍ ነው ሶስም ቆንጆ ነው አይደል ቲማቲም ሶስ ምርጫው ለሆነ ሰው ቲማቲም ሶስ እዚህ መጥቶ ይሄንን ፓስታ ቶማቶ ሶስ ፓስታቸውን መቅመስ አለበት በጣም ቆንጆ ነው እሱ ላንተ ይቀርባል እስኪ ፓስታው ላበዛሽ አንቺ ሻላት ሴት እናት ያው ከቬጂታብል ታይኝና just chicken and rice ሎሚ ስለወሰርክ ግን ቬጂታብል ተጠቀም ጥሩ ነው ቬጂታብል ላይ ብዙ ማለት ነው ኢትዮጵያኖች ያው ካምበሳ ጋር ምናምን ትንሽ የሆነ አሁን ለምሳሌ እዛ ጥሬ ስጋ በጣም በቃ ኖር ነው አይደል በጣም ሃይሌ በጣም ኖር ነው በነገር ላይ ካነሳው አይቀር እንደውም ቪዲዮዎች ላይ በጣም ሀገረኛ ስሜቶች ያላቸው ቪዲዮዎችን ትሰራለህ ያ ነይ ልጅነት ቃል ሀገሩ ይዝን ያለው ፍቅር ያለው እያልኩኝ ስጋም ስትበላ ያ የምርም በቃ ይሄ ኢትዮጵያዊ ነው ያኔም ብዙ ጊዜ እዛ የቁርጣፍቃሪ ነኝ ብለሃል የአበሻ ሬስቶራንቶች አሉ በነገራችን ላይ ለንደን ላይ በጣም ከ20 እና ከ30 በላይ አይሆንም ብለሽ ነው እስካሁን ያሉት ሶ ሬስቶራንት ብዙ ስላሉ እንደ ልብሽ ነው ገብትሻላ ሶ ብዙ ጊዜ እንደውም አዘውትሬ የምሄደው እንዲህ ምግብ ለመብላት ከጓደኞቼ ጋር ወይ ከምናምን ጋር ከወጣው ወደ አበሻ ሬስቶራንት ነው የምንሄደው
ጥሬ ስጋ አለ ሸክላ ጥብስ ኤቭሪቲንግ አለ እዛ ራሱ ያበሻ ምግብ ብሎ ኤክስፕሌን ሲያደርግ መጀመሪያ የሚጠቅሰው ጥሬ ስጋ ነው ታዲያ ምን አለ ከጥሬ ስጋ የሸክላ ጥብስ ያ አብሮት ነው የሚመጣው በየአይነት ነው ጥሪ በየአይነት በጣም ነው የሚደብረኝ ለምን በየአይነት የሚደብር እኔ ስጋ ነክ ካልሆነ አልበላ አትክልት ነገር አልወድም ለዛ ነው እንደ ሌላ ነገር ግን እንዳታስቡት ቤተሰቦች እንዴ ለምን የሰው የምግብ ቴስት ያ አንዳንዴ አበሾች ስንባል እንዴት ነው በጣም 10 out of 10 አይደለ በጣም ቆንጆ ሶሱ ምናምን አሮ ነው ምን እንደተጠቀሙበት ግን ቴስቱ በጣም ተመችቶኛል አሪፍ ነው ቺክኑ በጣም ከሶስቱ በጣም የተመቸሽ የትኛው እሷ አዛይ ስጋ ነግሬሻለሁ እኔ ስፔሻሊ በጣም ወዶዛ ኤቭሪዴይ የምበላው እንደዚህ ቺክን አለ ሮስትድ የሆነ ቺክን በግሬቪ አለ ግሬቪ የሚባል ሶስ እና ቤቢ ፖታቶ አለ እዚህ ሀገር ጥንምጥዬ ድንቾች አይ እዛ እኔም የመጀመሪያ ቀን ያየው ቀን እንዴት እንደተ የዋይን ፍሬ ታቀልሻ እሱን የሚያካ ቤቢ ፖታቶስ የሚባሉ አሉ ቴስታቸው አንድ ነው አዎ አንድ ነው ቴስታቸው ግን በቃ ሳይዛቸው በጣም ጥንንጥዬ ናቸው እነሱ ይቀቀሉና በግሬቪ ምናምን ነገር በቃ ያበደ ምግብ ማለት ነው ይሄም ለየት ያለ ቴስት ስላለው አይ ቆንጆ ነው ይሄም ቆንጆዬ ነው በጣም አሪፍ ነው ሩዙም ቆንጆ ነው ይሄ ተመችቶኛል I don't know how to explain it ግን የቺክኑ ቴስት በጣም ለየት ያለ ነው በቃ የሚገርም ቴስት ለዚህ ልጨምርልህ እንዴ ካደነከው አይቀር ጨምሪ በጣም ቆንጆ ነው ተመችቶኛል ያ ይሄን እኔ ያለፋተውም ዛሬ እንዳትፋታ ሜቢ ማታ ተመልሼ ሳልመጣ አልቀርም ለዛኛው እኔ በጣም ተመችቶኛል በጣም ቆንጆ ነው ሁሉም ለየት ያለ የራሳቸው ቃና ነው ያላቸው ይሄ ያው ከቺዝ ብቻ ስለሆነ የሚሰራው የቺዙን ቃና በደንብ ፊል እናደርገዋለን ቆንጆ ነው ለስለስ ያለ ነው ደረቅ ያለ ፒዛ አይደለም ቶማቶ ሶስም ያለው ፓስታ ምርጫው ለሆነ ሰው መጥቶ በደንብ ማጣጣም ይችላል ቆንጆ ቃና ቆንጆ ጣዕም ነው ያለው ቺክኑን እኔ መናገር አልተጠበቅብኝም በደንብ ያው ጣፍጦት እስካሁን ያወራም ያናገረኝም አይደለም ምግቡ ላይ ነው ያለው ተመልካቾቻችን በኦሊቭ ኤንድ ብሬድ የነበረን ቆይታ ይሄን ይመስል ነበር በጣም ቆንጆ ምግብ ነው ያላቸው የውስጥ ገጽታው ኢንቴሪየር ኤቭሪቲንግ በጣም ነው የሚያምረው መታችሁ እንድትጎበኙት እንጋብዛለን ኤፊ የነበረን ቆይታ እንዴት አገኘው አጠቃላይ ደግሞ ስለ ኦሊቭ ኤንድ ብሬድም ትንሽ ነው ይባልልኝ አሪፍ ነው ደስ ይላል በጣም ያምራል ኢንቴሪየር ዲዛይኑ ደስ ይላል ምግቡ ደስ ይላል ፒዛና ይሄኛው ትንሽ ፓስታ ላይ ብዙ ማረለው ቺክኑ ግን 10 out of 10 በጣም የወደድኩት ቺክኑ ነው ለስተበኛ ተሆናለህ ኦፍ ኮርስ እንዴ ሳንሞክረው ዋናው አሪፍ ነው ያበደ ነው ቀዝቀዝ ያለ ነው ያረጋጋሃል ቅድም በጣም ስፓይስ ነገር በልተን ቢሆን አሁን አስፋሊን ስንጠጣ በጣም ጣሙ አይ በጣም ስፔሻሊ ይሄ ሌመን አለው ምናምን ነገር ምን አሁን ላይ ሌመን ላይ የሚባል ነገር አለ በጣም የሚመቸኝ እሱ ነው አሮ ነው ድሮ ጣፋጩ ላይ ነበር አሁን ደግሞ የሆነ ጠንከር ያለ ቴስት አይገር ወይኔ እንደዛ ይመቸኛል እና ይሄኛው በጣም ያበደ ነው አይ ላቭ ኢት ምግቦቹን ይሄኛውን I will give it like 10 out of 10 ከራይዙ ትንሽ አልሞከርኩም እንጂ ይሄ I will give it 10 out of 10 እሺ ፒዛው አሪፍ ነው it's kind of a little bit dry ግን ያው እንትን ስለሆነ ማርጋሪታ ስለሆነ ወይ ስለቆየ let's give it 8 እሺ ፒስ ነው ፓስታ አፍቃሪ አይደለም ብላ ፓስታ ግን ብዙም ስላልሆንኩኝ አንቺ አርጊው አይሻለ ፓስታው ላይ ሲደርስ ለኔ ሰጠኝ ፓስታውን አንቺ አርጊ ለኔ ቆንጆ ነው እንግዲህ ፓስታ የቶማቶ ሶስ እሺ ፓስታ ብዙ አድናቂ አይደለም እሺ ለዚህ አሁን እኔ ሬት ከማደርግ ይልቅ የሚወደው ሰው ሬት ቢያደርግ ሌላ ለምሳሌ በጣም አቮይድ አደረግነኝ ነገር ችግር እሺ ቀጥ ይቀርዝ ሌላ ፒዛውን ቆንጆ ቴስት ነው ያለው ደስ ያለ ነው ይሄ የሚከብድ አይደለም ተመችቶኛል ይሄንን እኔ ማድረግ አይተበከብኝም ኤፊ ኦሬዲ ሊያስበላኝ አልቻለ
በጣም ደስ የሚል ቴስት ነው ያለው እንዴት ነበር ቆይታችን ተመችቷል በጣም ቆንጆ ጋር ለዚህኛ መብላታችን እንቀጥል ተመልካቾቻችን እንሰናበት አይደል ተመልካቾቻችን ዛሬ በኦሊቭ ኤንድ ብሬድ ሬስቶራንት የነበረን ቆይታ ይሄን ይመስል ነበር ከኢፊ ጋር በጣም ደስ የሚል ቆይታ ነበር ቆንጆ ማዕዶችን አብረን ተቋድሰናል በልተናል ስለመጣ ከልብ እናመሰግናለን እንግዳችን ስለሆነ አጥፋ ቤተኛውን ይያለ ከሌሎች አርትስ መዝናኛ ፕሮግራማችን ጋር እናንተ ቆይታችሁን አድርጉኛ መብላታችን እንቀጥላለን እሺ የዚህ ፕሮግራም የብር ደረጃ አጋር አሃዱ ባንክ